እስኪ አንደኛው እውነት አንደኛው አረቄ ነው። ይኸው እቀምሰዋለሁ እስቲ ሪሊ ጎጃም ማውቀው ቴስት እውነት መጣሽነሽ አውዳመት አለምነሽ ይኸውልህ እግዚአብሔር ብር ሲኖረውና ሳይኖረው ይታወቃል ያልኩ ልጅ ነው። ቴዲ ይባላል ኪቦርዲስትና ሙዚቀኛ ነው። በነገራችን ላይ ሸዋዬ በጣም ቫይራል የወጣ ዘፈን አለው። አቶ ታከል መመኖ ታኒ ማከል ወክ መተና አሃይ አቱ ሲሃያት መተና ኮሄሌ መኬታት መተና አቶ መዲ እኮይ ኮከሳ መያማን ይጎረመሊ ያለ እንደ ተናኘ ወርቅ ጠይም እንደ እናቴ ቀምሞ የሰራሽ መንዘር መራቢት አርገ ማሜን ታውቁታላችሁ። በጣም ነው እኔ በነገር ላይ በጣም ነው እውነት በጣም ነው የምታዝናለው ሁሉም ነገር በጣም ፕሮሚስ አድርግልኝ ለተመልካቾቼ ሰሞኑን አንድ ፕሮግራም በመላከ ተስማማ ወላሂ እንቀርባ ወላሂ ላዝም በቃ ከፈል በሉ ያረጋል እጣኗን ጨስ አርጋ ቡና ብታቀምሰው እግሬ ወደ ጅማ ሱሳ መላለሰው እንግባ አይመሽም ወይ ቤትሽ ጅማ ነው ወይ? ሰላም እንደምን አላችሁ? ውድ የለዩት ዩቲዩብ ቻናል ተከታታዮቼ አማን ነው እግዚአብሔር ይመስገን በጣም አለውላችሁ። እንግዲህ ዛሬ የተለያዩ ሰዎች መጋበዝ ጀምሬያለሁ። የበረከትን አይታችኋል። አሁን ደግሞ ያው አዝሜ እዚህ አብሮኝ ነው ያለው። አዝሜያችን ሳሚሻ ኦልድ ፍሬንድ ነው ጋይስ። በጣም ወደው ሙዚቀኛ ነው፣ ጋዜጠኛ ነው፣ ዩቲዩበር ነው። ጋዜጠኝነቷ እንኳን ትቀርብ ጋዜጠኛ አሁን እኮ ያው በቃ ያው እየሸፈንክላቸው እኮ ነው እነሱ ነው። ለጋዜጠኝነት ገና ነኝ ዩቲዩበር ነኝ በሚል ዩቲዩበር ሳሚዬ ስላገኘሁ በጣም ደስ ብሎኛል። እኔም በጣም አዝሜ ከረጅም ጊዜ በኋላ ብሎጌ ላይ እንግዲህ የተለያዩ ሰዎች እየጋበዝኩኝ ነው። አብሬ ደግሞ እንደዚህ እያሳለፍኩኝ ነው። ዛሬ ሚኒሊክ አካባቢ እዚህ ወደ ይሄ አካባቢ የሚገርም እናትና አባቴ የተማሩበት የተገናኙት እዚያ ኮሪያ ታው እንጂ ታላቅ እህቴ አንተም ታዲያ እዚህ ነው እዚህ ውላለሁ ስትለኝ እኮ ገባኝ። አንተም እኔ እንዳጋጣሚ እዚህ መከላከያ ጓደኞች አሉ የመከላከያ ሙዚቀኞች። ስለዚህ በደንብ እመጣለሁ። እዚህ ያለው የመከላከያ ሙዚቀኞች አሉ አይደል? አካዳሚካል ኤሪያ ነው ይባላል። 6 ኪሎ ሚኒሊክ አካባቢ ነው የምንገኘው ጋይስ። እኔ እንደተማርኩ ይሄ ማሳያ ነው፣ ትልቅ ማሳያ ነው። ትክክል። መምህርም ነበር ጎበዝ። ከመማር አልፈህ እኮ አንተ ወደ ትክክል ወደ መምህርም ሆነ አገልግለሃል። በጣም ደስ የሚል ቦታ ነው ያለ ነው። ምን ልትጋብዘኝ እንደሆነ አላውቅም፣ ግን በእናትህ አሁን ምን አልከኝ መሰለህ? አንድ ሙዚቃ እኛ ሰፈር ጠዋት የገብረ ኪዳን ይከፍታሉ አልከኝ። እሺ ተረረሳ? አዎ። አይ ኖ እኔ ጠዋት ብዙ ጊዜ ስለሚገርመኝ ነው ጠዋት መዝሙር ነው የሚከፍቱት። የማን ነው? አሁን እኔ አጠገብ በጣም የተለመደች የለመድናት ሰው አለች። ጠዋት ከሰማዩ ከፍታ ከፍ ብላ ሲሆን የሚለው በጣም የሚገርም መዝሙር፣ በጣም የተለያየ መዝሙር ትከፍትና ከተወሰነ ሰዓታት በኋላ ወደ ሙዚቃ ተቀይሯለች እና እንደዚህ ይሄ በጣም ክላሲካሉ ሲገባ ከተማ ከፍ ሚለውን ተቀይሯለች እና ባይሆን ጥሩ ነው ወይ በዛው ቢቀጥል ወይ አይደል? ይሄ የሚገርም ክላሲካል የነበረበት ቦታ ነው። ክላሲካሉን አስጠፍተን ነው ለቪዲዮአችን፣ ግን ቤቱን ዞር አድርጌ ያሳያቸዋለሁ። በጣም ቆንጆ ቤት ነው። በስማ የሆነ የቶቶት አይነት ቫይብ ያለው ቤት ነው አይደል? እንደሱ አይነት ያለው ቤት ነው። ከሚኒሊክ ሆስፒታል በቃ አጠገብ። ይቅርታ ማስታወቂያ አልከፈሉንም። ማስታወቂያ ግን በቃ ደስ የሚል ቦታ ነው። አልከፈሉንም። እሺ የከፈሉ እንዳይመስላችሁ። ይሄ ማስታወቂያ ነው። ግን በጣም ቆንጆ ቦታ ነው። በጣም የተለያየ ነገር አሏቸው። እስቲ እንጥራቸውና ካዝሜ ጋር ጨዋታችንን ጠላ ሸቶኛል። በነገራችን ላይ ስገባ አረ በእውነት በጣም ናይስ ጠላ ካለ ጠላ። አይ እንት የጠላን ሽታ ነው ከአስተዳደያ እና እስኪ ወንድሜ
ጠላ ካለማ በስማ አንድ ሁለት ብርጭቆ ብጠጣ ደስ ይላል። ስሜቴን ሰው 1 ሊትር ይምጣልን በገንቦ እንደዚህ ተደርጎ ነው። ገንቦ አለው ኧረ በለው። እኔ በጠርሙስ ምናምን ሲሰጡ ይጠላ በጣም ነበር የምናደደው። ስለዚህ በገንቦ ጠላ ይምጣልን። የሚበላ ነገር ምን አለ? እንትን ነገር የለም የጎመን ነክ ነገር ጎመን ክትፎ ምን አስቆየው? ታርዷል? ታጭዶ ነው የመጣው? አልመጣም። ጎመኑ ክትፎ እኮ ማብሰል ነው እኮ። ቼክ አድርግና ና። ግን ጠላውን አምጣው ቀድመ። እንትኑ አሳለች እንዴ ያቺ ማን ስሟን ጥራለ? ስሟን ይጠራል እንዴ በእናታችሁ? አለች። እሺ እሷን ደግሞ በመለኪያ አምጣለን። በመለኪያ እስኪ እንቅመሳ። የምን ሀገር ናት? አይ ቶ እኔ ሀገሩን እነግርሃለሁ። ቀምሼ ሀገሩን እነግርሃለሁ። አውቀዋለሁ። ሰው ሁለት መለኪያ ሳታበዛ እንኳን ለመቅመስ ነው። እኔም ለመቅመስ ነው። ተው እንጂ እኔ ጠጭ አይደል አንተ። ተው ለመቅመስ ያህል ዝም ብለህ ትንሽ በትንሽ ጎመን ክትፎና ካለ በየአይነት ሁለቱን አንድ ላይ ጎመን ክትፎ የሚኖረው በየአይነት ሁለቱን ንገረን። ካልደረሰ እንዳይቆይ ሰዓት ሂዷል። ርቦናል። እንዴ አረቄ ቀምሰህ ነው የምታውቀው? እኔ አረቄ በሽታው ነው የማውቀው። እውነት? የቲሊሊ አረቄ፣ የደንበጫ አረቄ፣ የደብረ ብርሃን አረቄ። አንተ በቁም ነገር እየሰማኸኝ ነው? አይ የምሬን። ግን አሁን እኛ አካባቢ ያደግንበት አካባቢ ሲወጣ ሽታውን ታውቀዋለህ። ቆንጆ አረቄና መሆን አለመሆኑ ቡሬ፣ ቲሊሊ ምናምን ባሉ ሀገሮች አቡካች፣ ፍኖተ ሰላም፣ ደንበጫ፣ ምዕራብ ጎጃም ሁሉም ያወጣሉ። በነገራችን ላይ ደንበጫ ተሰባስቦ ገበያ ስላለ ነው እንጂ ደንበጫ ሂዶ ነው የሚሸጠው ገበያ ስላለ እንጂ ከተለያየ ቦታ ነው የሚመጣው። እዛውም አሁን በጣም እንደ ኢንዱስትሪ በለው በቃ ይወጣል አልኩ። ይወጣዋል እንደ ነዳጅ እንደ ኒውክሌር ማብላያ ነው የሚመስል። ኒውክሌር ማብላያ ነው የሚመስልህ። በቃ እንዳለ ይሄ ከአስፋልቱ ወደ ውስጥ ገባ ስትል በቃ አለቀ። አሁን ኦርጋኒክ ነው። ኦርጋኒክ ከሆነ እሱ ይሻላል እንደው ከማናውቀው መጠጥ አሁን ተጭኖ ከሚመጣልን ከውጪ እሱ አንዱ አንቋ አድርገህ ለመድኃኒትነት የሚወሰዳል እኮ እንኳን በጤነኝነት። አይ ልክ እውነት ነው። ለመድኃኒት በደንብ ለሆድ ምናምን በጣም ይጣላል። ግብጦ ታውቃለህ? ይገርምህ አሁን ስዞር እዚህ በደንብ ለመድኩ። ግብጦ እየበላሁ። ምንድነው ግብጦ? ግብጦ በቆሎ ተዘፍዝፎ። በቆሎ አይደለም ግብጦ ራሱ ግብጦ የሚባል ልክ እንደ በቆሎ ሚዘራ አለ። ነው በቆሎ መስሎ ነው። ኧረ ጋይስ ከጎጃም ይሄንን ፕሮግራም የምትከታተሉ ሰዎች ታዘቡት። ሳሚ በቆሎ ተዘፍዝፎ ነው ግብጦ የሚሆነው እያለ ነው። በጣም በቃ አያውቅማ። ምንም ማድረግ አይቻልም። ግብጦ የሚባል ልክ አሁን ባቄላ አደንጓሬ ምናምን እንደሚባለው ግብጦ የሚባል የራሱን የሆነ ተክል የግብጦ አረቄ ሲባል እኮ ከዛ ከግብጦ የኑግ ዘይት እንደሚባለው። እኔ ግን ምን ይመስለኝ እንደነበረ ታውቃለህ? ግብጦ አገር ነው የሚመስለው። አይደለም። አሁን ለምሳሌ ይኸውልህ ዘይት የምን አለ? የቦሎቄ ዘይት አለ፣ የኑግ ዘይት አለ፣ የሰሊጥ ዘይት አለ፣ የተለያየ ዘይት አለ። ልክ አረቄም ዳጉሳ አታውቅም ማለት ነው። በዚህ አይነት ዳጉሳ ቃል ምንድነው ዳጉሳ? ዳጉሳ ማለት አሁን እንደምትለው እንደ ገብስ እንደ ስንዴ ምናምን ነው ዳጉሳ። የጤፍ ዘር ነው። ጤፍ ማክሲማይዙ ነው። ጤፍ ነው። የጤፍ ዘር ነው ግን ወፍራም ነው። እኮ አይቼ አውቃለሁ ዳጉሳ። በዛው እሱ አሁን የዳጉሳ አረቄ ሲባል የዛ አረቄ ማለት ነው። የግብጦ አረቄ ከሆነ ደግሞ ግብጦ ሌላ ያተክላለ ማለት ነው። ገብቷል? ያንን የሚበላውን ካወቀው እሱ የሱ አረቄ ማለት ነው። እቺ የምትፈለፈለው እንደዚህ ያረክ ፈልፎ ይበላው። በጣም ነው የምወደው እሱ። አይብናገኝ እሱን አይብናገኝ ኖሮ በእውነት መጣ። ናይስ ጠላችን መጥቶልናል። እሺ ይቀዳልን። አሁን ወዴት? እስኪ መጠጫዋን ይዛትና ገልብጠህ ብታመጣው ኑሮ ግን ጥሩ ነበር። በጠርሙሱ ላይ ባላየው ጥሩ ነበር። ግን ይሁን፣ በጣም ቆንጆ ነው። ሽታው ደስ ይላል። እስኪ
ወይ አንተ ደስ ሲል በእናትህ ከጎጃም ሁሉ ታውቃለህ ድፍድፍ የሚያመጣል አንዴ እኔ የልጄ ክርስትና ከጎጃም ድፍድፍ አስመጥቻለሁ። ኧረ እባክህ አዎ ለምንድን ነው ይለያል? አየር ንብረቱ ኦኬ አሁን የአዲስ አበባና የጎጃም ይለያያል። ጠላ እንዲጣፍጥ ኧረ በእናትህ እዚህ ምንድነው አረቄ ኧረ ጋይስ እያያችሁ ኧረ እንዴ የገበጣ መጫወቻ ነው የሚመስለው። ገበጣ ታውቃለህ? አዎ አይ ተጫውቼ አላውቅም፣ ግን እኛ አካባቢ በደንብ የሚችሉ አሉ። ቆይ ትቀዳልናለህ? መጀመሪያ አረቄያችን ይቀዳ እስኪ። ኧረ ባለብዩ ነው። ባለብዩ ነው? አዎ በደው ሳሚዬ ይሄንን ይኸውልህ እስኪ አንደኛው እውነት አንደኛው አረቄ ነው። ይኸውልህ እቀምሰዋለሁ እስቲ ሪሊ ጎጃም ማውቀው ቴስት እውነት ቲሊሊ የሚባል ሀገር ታውቃለህ? ቡሬ በቃ ወጥቶ አረቄው ወጥቶ ሲመጣ ሲሰጥ ትንሽ ቀዝቀዝ ብላ ሲሰጥ ማለት ነው ያላት ፍሌቨር ይችላል። ፍሌቨር የቲሊሊ የምን ሀገር አረቄ? ይሄ ጎጃም አረቄ ነው በእርግጠኝነት። አታውቅም? እሱ ቀጂ ነው ጋይስ፣ ምን የሚያውቀው ታሪክ የለም። ቀዳደ ምናምን ደስ ይላል በጣም። እሺ ጠጥተው ታውቃለህ? ቀምሰህ ዋሻ። አሁን እኔ ይኸውላችሁ ጋይስ፣ እኔ አረቄ ጠጥቶ የሚያውቅና የማያውቅ ሰው አውቃለሁ። ቀልቡን አይቼ ጠጥተሃል። አትዋሽ። እናመሰግናለን። እሺ እናመሰግናለን። በቃ ይኸው ይቺን ለሳሚ አውጣላት። ብዩ ቅረጾ በእናትህ ብዩን አሳያችሁ። ይሄው በስመ እሺ ጠላችን ደግሞ ነው። ከዚህ በላይ ለመቅመስ ካልሆነ እሺ እንትኑ በጣም ኃይለኛ ነው። አዎ እሺ ሳይበላ ደግሞ አይጠጣም። አረቄውም ጠላውም ግን አረፋው በዛ። እንግዲህ ይሁን እስኪ ቀምሰዋለን። እኔማ አይስ አረቄያችን እዚህ አለ። ቆይ ቺርስ ብለን አንድ ላይ እናድርገው። አንድ ላይ እናድርገው እስኪ እንደዚህ። እነዚህ እናትና ልጅ ይባላሉ። እናትና ልጅ። እናመሰግናለን። ቴንክ ዩ ጋሽ። ጎመኑንና በየአይነት አይደል የምታመጣልህ? በጣም ቶሎ በፍጥነት ይሰራል። በፍጥነት አርቦናል። ኳስ አልደግፍም ነበር፣ አላይም። ኳስ የሚባል ነገር አልወድም ነበር። እሺ ልጄ ቅዱሴ ታውቀዋለህ? አውቀዋለሁ። ትልቁን 10 አመቱ ነው። ኳስ በቃ የሌላ ደጋፊ ለምሳሌ የቼልሲ ወይም የማንቸስተር ደጋፊ ምናምን ካየ ይጠላሃል። የምር በቃ የአርሰናል ከሆንክ በቃ እኔን ይወደኝ አርሰናል በለው እና አርሰናል ደጋፊ ሊያደርገኝ ነው መሰለኝ እያልኩ ነው። እስካሁን ድረስ አልወሰንኩም። ጀምሬያለሁ። አዎ የኤቨርተንን አየህ? የሰሞኑን አዎ በጣም የሚገርም በቃ አርሰናል ዘንድሮ ሊበላ ልትበሉት ነው። እኔ እስካሁን የእናንተ ደጋፊ አይደለሁም። አላረጋገጥኩም። ልትበሉት ነው። ያዝ እያወራ እስኪ በእናትህ ለጤናችን ቆንጆ ጠላ ቆንጆ ጠላ። አዎ እስኪ ቆይ ልድገመው አንዴ ላረጋግጥ እንዳርሰናል። ቆንጆ እኔ ጠላ በጣም ይሄ እንትን ሲል ኮስተር ሲል አልወድም። ለስለስ ያለ ነው በቃ ያጫውታል። እስቲ እቺን እኔ እኮ አልቀመስኳትም አረቄዋን። እቺ ዋናዋ ናት ሳሚ። ለሁለተኛ ጊዜ ነው በነገር ላይ አረቄ ስቀምስ። ከፍልፍሉ ጋር መቼ ቀመስኩ። እዛ ደግሞ ፍሌቨር አለ፣ ዝንጅብል አለ፣ ጤና አዳም አለ። በእውነት ለየት ያለ ነው ይዛ። እስኪ ቅመሳት እቺ። በነገራችን ላይ መጀመሪያ ከመቅመስ በፊት ብታሸተው ደስ ይለኛል። ሽታውን እስኪ እየው። ይሄ ተናፋቂ የድግስ ሽታ ነው አሁን ያሸተትከው። ተናፋቂ የድግስ ሽታ። አሁን ይሄንን እቺን ይኸውልህ እርጭት ብታደርጋት እዛ በሩ አካባቢ አልፎ
ያንተን ቤት አልፎ መሄድ ያዳግተዋል መንገደኛ ገጠር። ያቺ ሽታ የድግስ ሽታ ናትና ታራለች። ግባ ግባ ነው የሚለው። ሰው አይጠሩም ብዙ ጊዜ እንትኖች የኛ አካባቢ ሰዎች ብዙ ያደረሰው እግሩ ያደረሰው ገብቶ ይበላል ይጠጣል። የጠላው ሽታ አለ። አረቄውና ጠላው ሚክስ ሆኖ የሚሸተው ሽታ አለ። ያ የድግስ ሽታ ይባላል። በቃ በገጠር የታደሰ ዓለሙ ሙዚቃ በለው መጣሽ ነሽ ደረሽ መጣሽ ነሽ አውደ ዓመት ዓለም ነሽ እንጀራ ወጥን እጅና ጠላው አለ በረከት አብረን ዘንበላው። አየው ይሄ ሽታው የሚያባብል ባህላችን በጣም ነው የምወደው። ድምጽህ ራሱ በጣም የሚገርም። አንተ በነገር ላይ በጣም ነው የምወደው ታደሰ ዓለሙ ማለት ለኔ በቃ የሆነ ተተኪ የማይገኝለት ሰው አለ። አንዳንድ ሰው እኔ በቃ ጋሽ ባህሩን እንደዚህ ጠርቼ ልክ ዘጠናዎቹ መጀመሪያ ላይ በቃ እኔ ልጠራው የምችለው ሰው ባህልን በተመለከተ ታደሰ ዓለሙ እውነት በጣም ነው በቃ። ይሄ የድምጽ ምናምን ጉዳይ አይደለም። የሚገርምህ ሳሚዬ የድምጽ ማማር አለማማር ወይም ደግሞ ይሄ የኦክታቭ ያለመውጣት ምናምን ሳይሆን ለዛ ራሱን የቻለ ጥበብ ነው። ለዛ በጣም አሁን ብዙ ድምፃውያን የማትላቸው ሰዎች ለዛቸው በዝቶ ገብቷል። ኬኔዲ መንገሻውን በድምጽ ደረጃ በጣም ከነ ምኒልክ ጋር ምናምን ተወዳድሮ ሰው አይደለም። ለዛውስ ይገዛል። ያው አይደንቲቲ አለው። አይገርምም? እና ታደሰ ዓለሙ እኔ አሁን ታደሰ ዓለሙ ሲዘፍን እኮ እኔ ባይዘፍነው ብዬ ያስብ ምለው ዘፈን አለ። የትኛው ለምሳሌ ባይዘፍነው ምለው የትኛው ግን አንድ ሰው ደግሞ እንዲዘፍንብኝ ከሱ ውጪ አንድ ሰው እንዲዘፍንብኝ የማልፈልገው ዘፈን አለ። አሁን እነዚህ የሰርጎች የእንትኖች የዓመት በዓል ዘፈኖች የሚገራርሙ ናቸው። የማይተካ ቶን ነው ያለው። ብትሰማው አትሰለችም። ባይዘፍነው ግን ያልኩት ዘፈን አለ። ለምሳሌ አፋርኛ ዘፍኗል። አልበሙ ላይ አቶ ታከል መመኖ ታኒ ማከል ወክ መተና አሃይ አቱ ሲሃያት መተና ኮሄሌ መኬታት መተና አቶ መዲ እኮይ ኮከሳ መያማን የጎረመሊ ያለኝ ያምራል እኮ ግን እኔ በቃ ባይነካው ብዬ ያስብ ነበር። እንትናም ዘፍኖታል። ይሄን ዘፈን ተጋሽቷል። አይ ቲንክ ዘፈነው ትንሽ መጣ። አባ ያባሃያውተ ያኔ ደደለክበረኒ ያኔ ደደለክበር በረረም በረም በረ ደረረን ደረም እየጠጣ ታኒ ማከሎክ መተና አሃይ ጌታቴ ከለም ገፈናይ ኦቦይሊቶ ማረካይ በጣም ኩል ግን ደስ ይላል። አንተ ግን በእናትህ ኧረ ተው ዘፈን ተዋዝሜ እውነት የምሬን ነው። እውነት አሁን ይኸውልህ በብዙ ሰው ለምንድን ነው ማዘፈን ላይ በብዙ ሰው ግፊት ሳይሆን እኔ መዝፈን እንደምችል አውቃለሁ። እንዴ በጣም ሳሚ አሁን ከዚህ በኋላ ስንገናኝ ከዚህ በኋላ ተቀጣጥረን ሙሉ አልበሜ ምን እንደሚመስል ስትራክቸሩን ላስደምጥህ ነው የምንገናኘው። የዛሬ ወርም ሊሆን ይችላል። ሙሉ አልበሙ አልቋል። አጠቃላይ የሚወጣበትን ቀን እየወሰድን ነው ፕሮዲዩሰሮቼ ጋር። ቆንጆ አልበም ለመሰለህ እኔ አሁን የሆነ እንደው አእምሮ የሚያምንበት አይነት ዘፈን አጣ ነበር። ሳሚ ግልጹን ልንገር፣ ምን አይነት ዘፈን ነው ዘፍኜ ማወጣው? ገብቷል? እኔ አልቸገረኝ። ለገንዘብ ብዬ ዝም ብዬ ለብ አድርጌ አላወጣም። ገንዘብ እየሰራው ነው በሌላ በኩልም ችግር የለውም። ስለዚህ ትርጉም ያለው ሙዚቃ ለስራ እያልኩ ነበር እስካሁን የቆየሁት እንጂ በየጊዜው ነጠላ ዜማ መልቀቅ አያቅተኝም ነበረ። እንደ ነገሩ ደግሞ አልበም መስራት አያቅትም። ምክንያቱም እኔ አሁን ገንዘብ እያገኘሁ እኔ ፕሮዲዩሰሩም ብዙ ላልፈልግ ይችላል። ካለች ላይ ቀንሼ እየከፈልኩ እየከነ ችግር የለውም። ግን አሁን ከእግዚአብሔር ጋር አለቀ። ጥሩ አልበም ነው ብዬ አስባለሁ። አንተ የምትወደው አይነት አንተ ደግሞ ፍሌቨርህን አውቀዋለሁ። ሙዚቃ ምን አይነት ሙዚቃ
ሚክስ ያላቸው የአልበሙን ውቅር ራሱ ያንተን ማውቀው ይመስለኛል ከብዙ ንግግሮች ምናምን ስለምረዳ ማለት ነውና እንደዛ አይነት ነገር ሞክሬያለሁ። ሳሚዬ በቅርብ ከአንድ ወር ከሁለት ወር ባልበለጠ አሰማህና ከመውጣቱ በፊት በእርግጠኝነት ከዚህ ዓመት አይዘልም ሲወጣ። ግን በጣም የተለፋበት ስራ ነው። በዛ ላይ ደግሞ ትልቅ አይዲያን ያዘለ ሌላ ከሙዚቃው ጀርባ ሌላ ይዞት የሚመጣ ነገር አለ። ይሄ አልበም እሱን ቀኑ ሲደርስ እነግርሃለሁ። አይ አትጓጓም። ስንደርስ እችን ኢንተርቪው መልሰህ ሪዋይንድ አድርገህ ትሰማታለህ። እና በጣም ትልቅ ፕሮጀክት ይዘን የመጣ ነው። በሙዚቃው ብቻ ሳይሆን በሌላ ዓለም ደግሞ ነው የመጣ ነውና ከፕሮዲዩሰሮች ጋር ከእግዚአብሔር ጋር ሳካል ብዬ አስባለሁ። አዝሜ ምግብ ታበስላለህ? በጣም ነው የምችለው። በእውነት እኔ አሁን አውደልዳይ ነው የምመስላቸው ብዙ ሰዎች። ምን ይዋጣል ሳሚ? እኔ በልጅነቴ ከእናትና ከአባቶቼ ተነጥዬ ከወላጅ አባትና እናት ተነጥዬ ባጎቴ እጅ ነው ያደግኩት። አክስቴ ናቸው አይደለ? ማሪቱን በጣም የሚወዷቸው ያጎቴ ሚስት ያሳደገች እኔ ማመላት ማለት ነው። ያሳደገች እኔ እናቴ ነው መላት እሷን እና እሷ ያላስለመደች ነገር የለም። እንጀራ መጋገር እንደምችልም ነገር እውነት ልጅ የላትም ነበር እሷ። አንተ እንጀራ በደንብ ትጋግራለህ? መፈተን ነው። እሺ ጥሩ። ሌላ አንድ ፕሮግራም ሰሞኑን ደግሞ እንቀርጻለን። በነገራችን ላይ በህፃንነቴ እስከ ዩኒቨርሲቲ እስከምጨርስ ድረስ ባለው ነገር ነው ሁሉም ነገር ያበቃው። ከዛ በኋላ አልፎ በአንድ አመት ወይ በሁለት አመት አንዴ ምግብ ላበስል እችላለሁ እንጂ እነዛ ድሮ የቀሩትን ነው የምነግርህ። ግን እንደውም ደስ ይላል። እስቲ ከብዙ አመት በኋላ ስትሞክር ትችለው የነበረው ምንም አይጠፋ። እስቲ ምን ይመስላል? አሁን ለምሳሌ ሳይክል ለምደህ ከዛ በኋላ አቅትም ከብዙ አመት በኋላ ራሱ ብትነዳው መልመድህ ነው ዋናው። መኪናም እንደዛው መኪና ልክ ነው አይጠፋም። ስለዚህ እኔም ምንም ነገር ነው የምችለው። ምግብ ቤት ትንሽ ሚኒ ምግብ ቤት የለም። ሚኒ ምግብ ቤት ነበረን። እዛ ላይ ለብዙ እኛ ቤት ለሚቀለቡ በኮንትራት ለሚቀለቡ የዩኒቨርሲቲ የኮሌጅ ተማሪዎች ቡሬን ታውቋል? አዎ ያው ሄጄ አላውቅም፣ ግን በጎጃም ማቀው ከዚህ በፊትም ተናግሬያለሁ። ብቻና ኩይን ምናምን ዲኤ የሚባል ዲኤ ኮሌጅ ታውቃለህ? ዲኤዎች እነዚህ ግብርና ኮሌጅ ምናምን ዲኤ ይሄ ልጅ ዲኤ ነው ይባላል። ዲኤ ማለት በግብርና ኮሌጅ ውስጥ የሚሰለጥን ተማሪ ማለት ነው። እንትኑ አብሪቬሽኑ ምን እንደሆነ አላውቀውም። ዲኤ ነው ይባላል። እና የዲኤ ተማሪዎች እዛ ቡሬ መተው እኛ ቤት ኮንትራት ይዘው እንትን ይላሉ እና ምግቡን ምሰራው ነው ነበር። ምንም በቃ ያው ሁሉንም የኢትዮጵያዊ ምግብ የተባለ እሰራለሁ። ክትፎ ምናምን አይታወቅም እዛ ጎጃም። ክትፎ አሁን ነው የመጣው። ክትፎ የጉራጌ ባህል ነው። እኛ ጋር ቀይ ወጥ በጣም ትልቅ ምግብ ከተባለ ዶሮም እሰራለሁ። አርጄ በልቼ ገንጠለ ሁሉንም ነገር ሽንኩርት አሁን 1 ኪሎ ሽንኩርት በተወሰኑ ደቂቃዎች ማሽን የለም አይዛኔ ወዲያው እንዳይሄዱብን ሰዎች ወዲያው ስሩት። ደግሞ በጣም ነው የሚጣፍጠው የኔ ምግብ። ሳት ብሎኝ አሁን ለሚስቴ ከሰራውላት ከኔ ውጭ በቃ ስራ ሊባክ ቁርስ ምናምን የምትለኝና ብዙ ጊዜ ስራ ስለሆንኩኝ ክፉ እንዳትለምድ አልሰራም ብዙ ዋላ አልበላም። ናይስ። እሺ አንድ ፕሮግራም እናዘጋጅና በጣም በቅርቡ አስተካክለን የሆኑ ደግሞ ነገሮች እኔም በነገር ላይ ኩክ ማድረግ በጣም እውነት አይ ጎበዝ ነኝ አይባልም፣ ግን ጎበዝ አይ ምንም በደንብ በቃ ከለመድክ እኮ ጎበዝ ነህ ማለት ነው። ምንም እንደ ሴት ልጅ ነው የምሰራው። በደንብ ጥፍጥ ያለ ወጥ በደንብ ክሽና ያለ ስጋ ወጥም ሽሮም ምንም ነገር ብቻ የፈረንጅም ይሄ የሚያግዙን ሰዎች አጠቃልዬ ነው የምሰራው የሚሉት ነገር አጠቃልዬ ነው የምሰራው። በእውነት በተለይ ይሄ ነገር ለምን ይጠቅማል መሰለ? አንደኛ የሆነ የምትሄድበት ቦታ ወንድ ልጅ እግር እንጂ ሀገር የለውም ይባላል። የሆነ ቦታ ምን እንደሚያጋጭ ጫካ ውስጥ ልትጣል ትችላለህ። ሄደህ እዛ ጋ
እንጨት ፈልጠህ ምናምን እዛ አድነህ ወይም ደግሞ ምናምን እዛ ኩክ አድርገህ ካልበላህ ማን ምንድነው በራብ ትሞታለህ። እሺ ልጅህስ የሆነ ቦታ ላይ ልጅህ እናንተ ብቻ ብትቀር ልጅህ መብላት አለበት። ልጅህ ላይሰራ ይችላል። ህፃን ልጅ ሊኖር ይችላል። ያን ልጅ ማን ነው የሚመግበው? አንተ የመመገብ ኃላፊነት አለብህ። ስለዚህ ሴት ልጅ ብቻ አይደለችም ምግብ የመስራት ኃላፊነት ያለባት፣ አንተ መልመድ አለብህ። ቢያንስ የሰው ልጅ ራሱንና ቤተሰቡን መመገብ አለበት። ወንድም ሆነ ሴት ትልቅ ሰው ከተባለ በውጭው ዓለም የምታውቀው ነው፣ ስልጣኔ ነው በጣም ሁሉን ነገር። እኛ ደግሞ ምን ማጀት ለማጀት ያረመጠምጠዋል ይላሉ አይደል? ይሄ በጣም ትልቅ እንትን ነው እውነት። አምሮ ማንም ሰው እንደዚህ አይነት አስተሳሰብ እንዲያራምድ አልፈልግም። ከዚህ በኋላ ነገር ቢቀር መተጋገዝ አለብህ። ይሄ ለአንድ ሰው የሚጣል ሸክም አይደለም። እውነት ለመናገር የቤት ውስጥ ስራ አንደኛ በጣም ኃይለኛ ከባድ ነገር ነው። አንዳንዴ እኮ ውጪ እኮ መስራት ሁለቱም እኮ ሰዎች ባልም ሚስትም ወጥተው ሰርተው ሊመጡ ይችላሉ። ሶ ቤት ውስጥ ያለውን ነገር በመተባበር በመተጋገዝ ስትሰራው ደስ የሚለው። ልክ ነው። የእውነት ደግሞ ቤተሰብንም ቤተሰብ ያደርጋል። ከልጆች ጋር ያለህን ነገር ይጨምርልሃል ምናምንና በቃ ግዴታ ነው እንዳልከው። ለሴት ብቻ የሚታው ነገር አይደለም። ማን ነው ለሴት ብቻ የሰጠው? ማን ነው ይሄንን አስተሳሰብ እንትን ያለው? መስራት ኩክ ማድረግ አለብን። አሁን እኔ አንድ ጓደኛ ያለ እንደዚች የተደፋች ምንድነው የወደቀች ጣሳም በለው ብርጭቆ አያቃና እንኳን ሽሮ ሰርቶ ራሱን ሊያበላ ሰው ከሌለ ቤት ውስጥ የሚሰራለት ሰው ከሌለ ወይም ደግሞ ከውጭ አዞ ካልበላ ምንም አይነት ምግብ እሱ ሰርቶ መብላት አልችልም። እንደዚህ ቢሏ ነክቶ ያውቅ። ይሄ ታዲያ ጤነኝነት ነው እንዴ? አይደለም። ቢያንስ ራሱን ማብላት አለበት። በጣም ያምራል። እውነት ደስ ይላል። እንደዚህ ተደርጎ እዚህ ጋር አለ እንደምታዩት። በጣም ነው የሚያምረው። በጣም ይሄው ምግባችን በጣም ጽድት ያለ ነው። ምንድን ነው ከጠላው ጋር ምስር አለ። እዚህ ጋር ቦሎቄ አለ። በነገራችን ላይ ሳሚዬ ይሄ በጎጃም የባ ይባላል። አደንጓሬ ነው። ኧረ እባክህ የአደንጓሬ ዘር አደንጓሬ ነው። ትልቅ ነው በጣም። ለከሱ ሰዎች ቶሎ እንዲወፍሩ ይሄ በጣም የሚመከር ምግብ ነው። አዎ ይሄንን በማንኪያ ቤታቸው ውስጥ እየሰሩ ቢመገቡት እንደ በሬ ነው የሚደልቡት በተወሰኑ ወራት ውስጥ። ይሄ አደንጓሬ ነው። በጣም የሚያምር ምግብ ነውና ገጠር ንፍሮ ነው የሚያደርጉት። ምን ታረግ? እሺ ገልብጠልን ጎመኑ ክትፏል ይገለብጠልን ነው። ገጠር ንፍሮ ነው የሚያደርጉት ይሄንን። ግን አሁን ከበየአይነት ጋር መጣች። እዚህ ጋር ቂንጬ ናት። እቺ ቂንጬ ናት። ሩዝ ነው ቂንጬ ነው። ቂንጬ ነው። ቂንጬ አለን። እናመሰግናለን። እሺ ሰላጣ አለን። እዚህ ጋር ሽምብራሳ አለ። እዚህ ጋር ጎመን አለ። እዚህ ጋር ሽምብራሳ አለ። ይሄ ኧረ እባክህ ይሄ ሽምብራሳ ነው። አዎ እንትኑ ኮረቱን ስላላረጉት ነው። እዚህ ጋር ቆስጣ ሰላጣ አለ። ኮረቱን ስላላረጉት ኮረቱን አላረጉትም ነው። እዚህ ጋር ደንጓሬ አለ። በጣም የሚያምሩ በጣም እጅግ በጣም በተለይ በቃ ጣራው ምናምን ደስ ይላል። እስኪ ጣራውን አሳያቸው። እጅግ በጣም ነው የሚያምረው። በጣም ነው የሚያምረው ጣራችን። እንደምታዩት ጎጆ ቤት ውስጥ ቁጭ ብለናል። የእውነት አልመጣብህም? በጣም አገር አልመጣብህም? እጅግ በጣም ነው የሚያምረው በእውነት። ሚኒሊክ አካባቢ እንትን ሆስፒታል ምናምን ነው እንዲህ እንትን የምትጠብቀው። እንደዚህ አይነት ቤት አትጠብቅም። ውጭው ምናምን ራሱ ያምራል። የሚገርም በጣም ይሄ ያበደ ቤት ነው። እንበለዋለን፣ ጠላችንን እንጠጣለን፣ አረቂያችንን እንጠጣለን፣ እንጨዋወታለን። እንግዲህ እኔም ያው ቀስ እያልኩኝ እኮ ወደ ሞቅታው እኮ ገብቶኛል። አሁን እኮ ይኸውልህ ፈታ ያለውን ሳሚን ላገኘው ትንሽ እየቀረኝ ነው። ቅድም ሰው ሁለት ነው እያለኝ ነበር። ቅድም እንደነገርኩህ ሊታጠብ ሄዶ ሲመለስ እንደዛ እያለኝ ነበር። ሰው ሁለት ነው፣ ሲጠጣና ሳይጠጣ፣ ሲናደድና ሳይናደድ ሊሆን ይችላል።
ብር ሲኖረውና ሳይኖረው የሰው ልጅ የተለያየ ባህሪ ነው ያለው። አሁን አንተ ብር ከሌለ ሌላ ሰው ነህ። ታውቀኛለህ? ኖ ብር ሳይኖርህ አላውቅህም አንተ። እኔ ብር ኖሮ ነው የማውቅህ። ግን ብዙ ሰው ሳስተውል ብር ሲኖረው አሁን ቴዲ የሚባል ጓደኛ አለኝ እንዴ ቢመጣ ሁሉ ደስ ይለኝ ነበር ባይ አሁን ብር አግኝቷል። እንደምሳሌ ብር አግኝቶ ብር አካውንቱ ላይ ምናምን በደንብ ቆንጆ ብር ምናምን አለው አይደል? አዝቢ እንዴት ነህ? ሆዱን እየነካካ ሰላም በቃ ኮንፊደንሱ ዘጭ ብሎ ምናምን ብር ሳይኖረው ሲቀር አዝሜ ሰላም ነው ስደውል እኮ አታነሳም። ያሳዛኝ ፊት የሆነ ውሻ አለ ማውቀው ያሳደኩት እዛ ቡሬ እሱን ውሻ ነው የሚመስለኝ። ማርያምን ጠቋር የሚባል ውሻ ነበር። እና በቃ ሁለት ነው ሰው ሲጠጣና ሳይጠጣ። አሁን እቺን ሶስቷን አረቄ ብትጠጣ ሌላ ሰው ነህ። በዚህ እንኳን አለው የሆነ ስሜት አለው። በጣለው ሌላ ሰው ነው ወይ ደግ ነህ ወይ ክፉ ነህ። እሺ በጣም እናመሰግናለን። እንግዲህ ያው እጃችንን ልነሳ ያው ባህላችን ነው ትላለህ። ባህላችን ነው። እሺ አመሰግናለሁ በጣም እግዚአብሔር ይስጥልን። እግር ልሳምን እግር ስትታጠብ ነው እግርን ሲያጥቡ ነው። ያም እኮ የሚያጥብ ነው የሚመስለው። ተባረክ ብሩኩን ያሰብከው ይሳካ መልአክ ይቁምልህ። አሜን አሜን። እናመሰግናለን። እቺ እጅ ስናስታጥብ ጎጃም ምርቃቷን ብለን ነው የምናስታጥበው። ጎጃም ምርቃት ይደርሳል ብለህ ታስባለህ? ታምናለህ? በደንብ እውነት በደንብ እንደዛ ሰርቶ አይተህ ታውቃለህ? አንተ የተመረከው ነገር ሆኖልህ ያውቃል? እኔ አሁን በጣም እስካሁን ድረስ እሞት ነበረ። ምርቃት የተመረቁት ምርቃት ነው እዚህ ቦታ ያደረሰኝ። ጠብቆ እስካሁን ያቆየ እኔ እንደዛ ነው ማምነው። ለምን መሰለህ? መልካም ምኞት ይጋባል። የእነሱ መልካም ምኞት ወደ አንተ ይጋባል። አንደኛ ስፒሪቹዋሊም ስታስበው ፈጣሪ ይሰማቸዋል ብለን ነው የምናስበው። አባቶቻችን እናቶቻችን የቆረቡ ቤተክርስቲያን የሚያስቀድሱ አልባሌ ቦታ የማይውሉ ሰዎች ናቸው። አባቶች መረቁ ማለት እናቶች መረቁ ማለት ያ ምርቃት አንተ ላይ ይጋባል። ምክንያቱም ምልጃ ነው። እኔ እንደኔ ማስበው በቃ ከእግዚአብሔር ጋር አንተ እንዲጠብቅህ ኮኔክት አድርገዋል እነሱ ሰዎች። ያ ምኞት ይጋባል ብዬ ነው ማስበው። ስለዚህ ምርቃት ይደርሳል። እንብላ። ታቱ አየሁ። ቆይ ስለ ታቱ ጠይቃለሁ። አይገርም? ቱታ ነው ታቱ እንዳለ እስኪ እንብላ። ይኸውልህ እግዚአብሔር ብር ሲኖረውና ሳይኖረው ይታወቃል ያልኩህ ልጅ ነው። ቴዲ ይባላል። ኪቦርዲስትና ሙዚቀኛ ነው። በነገራችን ላይ ሸዋዬ በጣም ቫይራል የወጣ ዘፈን አለው። እንደው ትንሽ አብሮን ቢበላ ደስ ይለኛል። እህል ነው አየው። የእንትን ሰው ነው የወሎ የወገል ጤና ሰው ነው። ሌላው ነገር በጣም ፌመስ ሙዚቀኛ ጓደኛዬ ነው። ቴዎድሮስ ያለው ይባላል። ቴዲ ያለው ይባላል። ብር ሲኖረውና ሳይኖረው ከፍተኛ የባህሪ ለውጥ ከማይባቸው ሰዎች አንዱ ነው። ይሄ ስም ማጥፋት ነው። ይሄ ስም ማጥፋት እስኪ አጉርሶ በእናትህ በስመ አብ ወወልድ ወመንፈስ ቅዱስ። በነገራችን ላይ ታውቁታላችሁ፣ በጣም ቫይራል የወጣ ጉርሻ ከየት ነው የመጣው? እኔ ያለሁበት መቼም አነፍንፋ አትቀር። ኪቦርዲስት ነው፣ በጣም ጎበዝ ኪቦርዲስት ነው። እኛ አማተሩንን ምንድነው አማተር ሳይሆን ያው እዚህ አዲስ አበባ ከመጣን በኋላ ኪቦርዲስታችን እሱ ነበር። ዘፋኝም ነው። ኪቦርዱን ለአንድ ሰው ያስይዝና ይዘፍናል። ሸዋዬ በጣም አሁን ቫይራል የወጣ ዘፈን። እስቲ ትልልኛለህ እንብላና እንጨርሰና። ቴዳ ሳሚ ለዩቲዩን ይባላል። በጣም ጎበዝ ሙዚቀኛ ነው። የነ ማህሪ ብራዘርስ ጓደኛ ነው። በጣም ትልልቅ ዘፋኞች አብሮ ከሱ ጋር ሰርተዋል። እሱ ደግሞ አይ ቲንክ ትራምፔቲስት ነው። ትራምፔት ነው የተመረቀው። በጣም ደስ ስም እያጠፋ ነው። አሁን ድምጻዊ ነው። ይሄው ሰዎች ይወጣችሁ። በጣም የሚያምር ገበታ ነው። እየተቋደስን ያለ ነው። ቆንጆ ነው። ይወድጃለሁ። በነገራችን ላይ ጎመን በጣም ነው የምወደው። ጎመን አሁን ነው ክብር ያገኘችው ሳሚዬ።
ድሮ ጎመን የድሃ ምግብ ነው ይባል ነበር። ታስታውሳለህ? ስለዚህ አሁን ይኸውልህ እንደዚህ አይነት ምርጥ ቤት ዘመን ባህላዊ ቤት ገብታ በክትፎ መልክ በጣም በሚያምር ሁኔታ እየበላ ነው። ድሮ ግን ከና አባባሉ ምን ይባል ነበር መሰለህ? የዘንድሮን ክረምት አለፍናት በመላ በኩርማን እንጀራ ጎመን ተቆልላ የጎመን ድስት ይውጣ የገንፎ ድስት ይግባ ጎመን አማሮት በጣም ነፃ ነው። ነፃም ሊሰጥ ይችላል ከማንኛውም በነገራችን ላይ ከማንኛውም መሬት ጎመን ቀንጥሰህ ብትወስድ ማንም አይናገርም። ጎመን የድሃ ምግብ ሳይሆን የመኖር ያለመኖር ጉዳይ ነው። የህልውና ጉዳይ ነው። ጎመን ካላገኘ የሰው ልጅ ቢያንስ አትሊስት ጎመን ካላገኘ መኖር አይችልም። እዚህ አንድ ማሳ ውስጥ ገብተህ ጎመን ቀንጥሰህ ብትበላ ማንም ሰው ኖቲስ አያደርገው። ገብቷል? ይበላል። እንደ ባለሙያ ይሄን እንዴት አየህ? ጎመን በጣም ቆንጆ ነው። በጣም እኔ በጣም ነው ደስ ያለኝ። አዎ እንደ ባለሙያ ሳይሆን አሁን እኔ ብሰራው የትኛውን ጨው እንደማሳነሰው የትኛውን ጨው ትንሽ ጨመር እንደማድረግበት ምናምን አፌ ላይ ይታወቀኛል። እንደራሴ ነው። ግን የሰው አሁን እንደዚህ አይነት ቦታ ላይ ምግብ የሚበላው ሰው ጨው ይፈልጋል አይፈልግም የሚለውን ነገር አታውቀውም። ስለዚህ እንደነሱ ነው። ይሄ በጣም አሪፍ ነው። በቃ ና እስኪ አንተ ና ቴዲ ያለው ና ጉርሻው እኮ ጥሩ ነው። ጉርሻው ፍራ። እሺ ሳሚ በነገራችን ላይ በጣም ቀጫጫ ነበረ። አሁን ገንዘብ ከመጣ በኋላ ሀብታም ከሆነ በኋላ እንዴት እንደወፈረ። ገንዘብ የሰው ልጅ ያስፈልጓል። በቃ በእውነት ወፈረ ምናምን። በነገራችን ላይ ተመልካቾቻችን ብታሳያቸው እሱን መልኩን በደንብ ያውቁታል። እናሳያቸው እስኪ እናሳያቸው ተመልካቾቻችን። አይተውኛል። አላዩም። በደንብ ይኸው ቴዲ ያለው ሸዋዬ አቤት 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 አቤት። እስኪ አስታውሳችሁ እንደ አስራት ወልደየስ ቀለሜ ዘለቃት እንደ ተናኘ ወርቅ ጠይም እንደ እናቴ ቀምሞ የሰራሽ መንዘር መራቤት ሸዋዬ ምትራ ምግብ ተይዞ እንዴት ነው የሚሆነው? ተጎንጭች ዝም ብለህ ተጎንጭ አወራርደና ዝም ብለህ ማስታወስ ነው እኮ ምግብ እየተበላ አይዘፈንም። በእርግጥ እናውቃለን። ሸዋዬ የምትለዋን በደንብ ገብተው እንደዋት ያንተንም ሸዋዬ ቴዲ ይባላል እንግዲህ። አንድ ቀን ደግሞ ዩቲዩብ ላይ አለ። አዎ በጣም ቫይራል የወጣ ስንት ሚሊዮን ተመልካች ሸዋዬማ ቲክቶክ ላይ ምን ያልሰራበት አለ ብለህ ያልሰራበት የለም። በቃ ብዙ ሰው በጣም ቫይራል ነው። ታውቀዋለህ በነገራችን ላይ አሁን ስትሰማው ዘፈኑን ብትሰማው ታውቀዋለህ። ሳሚ ና ብላ በጣም ና ብላ ቴዳ ጋር አንድ ቀን አብራችሁ ትውላላችሁ። እግዚአብሔር ያክብርልኝ። ቴንኪው በጣም አሁን እንበላለን። በድንገት ነው ተብዬ ነው የመጣሁት። ጓደኛዬ ስለሆነ በሽታ ነው የሚያውቀው ያለውበትን ቦታ በሽታ ያለበትን ና ሳሚ ና ብላ። እሺ ስንጓን ይዘሃት ሂድ እባክህ። ሄደ በቃ ሄደ። እስኪ ምግባችንን ደግሞ እንብላ። ቃሪያ ላይ እንዴት ነው? ቃሪያ ጥሩ ነው፣ ይመቻል። አዎ አንዳንድ እንትን አለኝ እኔ ወቅት አለ። የሚገርም ያቃጥለኛል። እኔ ግን ቃሪያ የምበላበት ወቅት አለ። ኦኬ ለምሳሌ ይሄ ብርድ በሆነ ሰዓት በጣም አሁን ለምሳሌ ዝናብ በረዶ ምናምን እየዘነበ ምናምን ይሄ ብርድ ይሆናል አይደል? ሰውነት ይቀዘቅዛል አይደል? የዛኔ በትኩስ ሽሮ ቃሪያ ያክስ በላበት ሰውነቱ ውስጥ ሪላክስ ያደርጋል። ያው እንግዲህ እንትኑ ዲቴይል ጥቅሙን አናውቀውም፣ ግን ስንበላው ደስ ይለናል። እንደዚህ ሲሰነግ ደግሞ ደስ ይላል በጣም። አዎ ይሄ የሚቀባል ስልስ ይሰራና ስልስ ብቻ አይደለም እኛ አካባቢ
አሁን እኔ ከጎጃም አንፃር ብዙ ምነግር ነገር አለ ብዙ ነገር ያው እኛ አካባቢ ምልህ የተለየ ነገር ስለሆነ ይሄን አካባቢ ያውቀዋል ብዙ ሰው ብዬ ነው። ኦኬ የሆነ የሚያቃጥል ነገር የሚቀባል ሽንኩርት ምናምን እንደዚህ ሽንኩርት ብቻ እንደዚህ ስንግ ማድረግ ሳይሆን እሺ የሆነ የሚያቃጥል ነገር ከውስጥ ያደርጉበታል እና አድርገህ ስታደርገው በቃ ብላ ብላስ ይሄን ነገር ግን በጣም እንትን በለው እሺ አተኩሩበት ትኩረት አድርጉበት ብችል በንፍሮ መልክም ብለው እሺ እኔ ባቄላ በጣም ነው የምወደው ባቄላ እኮ አይደለም አረንጓዴ ያው የእሱ ዘር ነው ልክ ነው በጣም ነው የምወደው ነው ግን ደግሞ በቀይ ደግሞ አለ ይሄ አላው የተለያየ ከለር ነው ያለው በቆሎ ማይተ ከሆነ የተለያየ ከለር አለው ልክ እንደዛ እና ሳሚ እስቲ በእናትህ አንድ ወርድ ንገረኝ ለምሳሌ እንደ ጥያቄ የማይታወቅ እዚህ አሁን የማይታወቅ እስቲ በእናትህ ደስ ይለኛል እንደዚህ አይነት ነገር አንተ ግን ግጥም አጽፍ በነገራችን ላይ እጽፋለሁ ግጥም እጽፋለሁ እኔ ታውቃለህ በእውቀቱ በጣም እኔ እንዴት እንደማደንቀው ልነግርህ አልችልም በእውቀቱ ስዩምና የኔ የትውልድ ቦታ የሚራራቀው 17 ኪሎ ሜትር ነው ኧረ እባክህ እሱ ማንኩሳ ነው ማንኩሳ ነው እኔ ደግሞ ቡሬ ነኝ ኦኬ እና ወጉ አስተዳደጉ ባህሉ እሴቱ አጠቃላይ አንድ ነው በደንብ ፊልም ታደርገዋለህ የሚጽፈውንም ነገር አንዳንዴ አካባቢው አንተ ከማንም የተሻለ ደግሞ አካባቢውን ስለምታውቀው ትረዳዋለህ በጣም አዲስ አበባ ያደገ ሰው እና እኔ የበእውቀቱን ግጥም የበእውቀቱን ጽሁፍ እኩል አይደለም የምንረዳው ብዙ ነገሮችን ከአደገበት ማህበረሰብ አንፃር ይጽፋቸዋል በውቄ ልክ ነህ ለምሳሌ ጎጃም አካባቢ ያደገ ሰው እቺ የሴቶች ግብረ ውሃ መውጫ ናት ጠላ መቅጃ አይደለች ኧረ እባክህ ስሟም ድንጉኝ ነው እቺ ድንጉኝ ናት እቺ ተመልካቾች አሁን እዚህ አዲስ አበባ ጠላ መቅጃ ሆነች ወግ ደርሷት ግን የሴቶች የግብረ ውሃ መውጫ ናት ጎጃም ምንድነው የግብረ ውሃ መውጫ ማለት ኮሜንት ላይ ይነግሩሃል እኔ ቀጥታ ትርጉሙን አልነግርህም ኦኬ ንጽህና መጠበቂያቸው ናት ኧረ እባክህ አዎ ይዘዋት ጓሮ ይዘዋት ጆሮዋን ይዘው በውሃ አድርገው ጆግ በላት ለኛ ሀገር ለዚህ ለኢትዮጵያ ጎበዝ ለአዲስ አበባ የሚሮሰው ጆግ ማለት ጎበዝ እና ስሟ በጎጃም ድንጉኝ ይባላል አሁን አታውቀውም ይሄን ቃል ድንጉኝን አላውቅም በፍጹም ልታውቀውም አትችልም አዎ ድንጉኝ ትባላለች አሁን ለምሳሌ ገጠር መብራት የለም ብዙ ማታውቃቸው ነገሮች ነው ነገር ገጠር መብራት የለም ኩራዝ ማስቀመጫዋ እንደዚህ የሆነች ጥግ ኮሪደር ላይ በጭቃ እንደዚሁ ናት ተሰራለች እሷ ምን ስሟ ምን እንደሆነ ታውቃለህ የኩራዝ ማስቀመጫዋ ጭጎት ጎጃም ስትሄድ በደንብ ይነግሩሃል እቺ ድንጉኝ ናት እኔ አሁን በዚህች ጠላ ሲያቀርቡልኝ እኮ ቅድም ቀር ብሎኝ ነበር እውነት ለመናገር በግብረ ውሃ መውጫ ምን ነካችሁ አትልም በግብረ ውሃ መውጫዋ እንዲያው አላጠጣውባትም አሁን የገጠር ሰው ቢሆን በዚህ ስታመጣለት ይከፋዋል እንዴ በጣም አራ ትሁን የተጠቀመችበትን አልጠጣበት ይላል ትሁን የተጠቀመችበትን ይላል የግብረ ውሃ መውጫ ተጠምቀሽ እርግጠኛ ነኝ ይነግሩሃል አሁን ብዙ ሰዎች በኮሜንት ያስረዱሃል ብዬ አስባለሁ እኔ ጎጃም ያሉ ቱባ ቃላት እነሱን ተጠቅመን ብናወራ አዲስ አበባ ውስጥ ከማንም ጋር አንግባባም ከማንም ጋር ኢንደሚክ የሆኑ ግን በጣም ነው ደስ የሚለው በጣም ብርቅዬ ላይ ሳገኝ በጣም ብርቅዬ የሆኑ ቃላት አሉ
ብርቅዬ በጣም አሁን አንተ አካል ላይ ራሱ አንተ አካል ላይ አሁን የአዲስ አበባ ሰው የማያውቀው ብዙ የጎጃም ስም አለ። እኔ አካል አንተ አካል እስቲ ለምሳሌ ጉንብር ምንድነው? ጉንብር ደረተ ተመልከቱ። ጉንብር የጉንብራም ልጅ ይላል የኛ ሀገር ሰው። ጉንብር ማለት ሀገር ቀይላል አንድ አካል አይ እምብርት ነው። እምብርት ነው። አዎ ኧረ ጉንብር ጉንብር እምብርት ነው። ያው የምታውቁት ታውቁታላችሁ በደምብ። ኩማ ምንድን ነው? ኩማ ፀጉር ወይ ግንባር አይ ኩሚያ አንተ ኩሚያህን እንዳልልህ ማለት ተረከዝ ነው። ኩሚያ ወይ ሰለሞን አይ አኛ ለከፍል ተቀበይ ተጠቅሞ እያንዳንዱ ሰው የመክፈል ግዴታ አለበት። በግለሰብ ደረጃ ነው ይሄ ቤት እንትን ያለው፣ በማህበር ደረጃ አይደለም። አያችሁ ክፈሉ። ያልተጠቀምኩበትን ይክፈል አዝመራው ተብሎ ተላከብኝ። በነገራችሁ ላይ ካሌብ ጎጆ ነን ያለነው። ስሙን ጠይቀና ካሌብ ጎጆ ይባላል። ቅድም አሳይቻችኋለሁ የተወሰነ ነገሩ። በጣም ቆንጆ ቤት ነው፣ ደስ ይላል። እንደዚህ ጠላ፣ አረቄ፣ ምግብ የምትፈልጉ ከሆነ እንደገና ስጋም ነገር አላቸው። ጾም ደግሞ ሲፈታ በጣም ቆንጆ ፍየል ደስ ይላል። በጣም ቆንጆ ቤት ነው። ብቅ ማለት ትችላላችሁ። ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ቪዲዮዎችን ሼር ማድረግ እንዳትረሱ። ዛሬ ደግሞ አዝመራው ለምትሉ ለሁለት ሰዎች የ500 ብር ካርድ ሞዳላችኋለሁ። ስለዚህ አዝመራው እያላችሁ ጻፉ ከስር። አንተ ግን ስምህ ለካ ከምግብ ጋር አይገናኝም። አሁን እንደጨረስክ ገብቻ አይደል እንደ አዝመራው ብዬ ራሴ የምጽፈው ይችላል። ደስ ይለኛል። ብላስኪ ስም እኮ ከምግብ ጋር በደንብ ሪሌት ያደርጋል። አዝመራ ከሌለ አሁን ይሄን እንጀራ ከየት ታገኘዋለህ ታዲያ? ይሄ እንጀራ ከኔ ስም ጋር ተቆራኘ የጤፍ ውጤት ነው። ጤፍ አዝመራ ነው። አዝመራ ለጤፍ ብቻ ነው የሚሰራው? ለሁሉም ነው አይደል? አዝመራ ማለት ለሁሉም ዘር ይሰራል። አጠቃላይ ስንዴውም ገብሱም አጠቃላይ መሬት ላይ የተዘራ ሰብል በሙሉ አዝመራ ነው። በነገር ላይ አማርኛ አንተ አስተምረሃል። እኔ በተወሰነ ደረጃ ግን አማርኛ ጥሩ ነው፣ በደንብ ነው። ቃልም አሁን አንተ ትንሽ አወዛገብከኝ እንጂ አላወዛገብህም። እኔ ነገሩን ነው። አዎ ልክ ነው። አማርኛ በደንብ ነው የምሰማው። ለቃሎችም ኃይለ በደንብ ነው የሚገርም። ያሬድ ስማ የሚዲያ የሚባል ኮርስ እንወስድ ነበር እና መጨረሻ ላይ አንድ ፔፐር ጽፌ ነበር በቃሎች ላይ ቃላት ላይ በተለይ ሰው በአጠራር ቃሎቹን በትክክል ስለማይላቸው ስያሜ ከመሆናቸው ባሻገር እነዛ ቃሎች ትርጉም አላቸው። አሁን ለምሳሌ ወንበር ከሆነ ሀገር ወይ ተውሰን ያመጣ ነው ወይ የሆነ ሰው የሰየመው ቃል ሊሆን ይችላል። ግን አሁን ልክ እንደ ወታደር አይነት ነገር እንደ ጥሮተኛ ነው። ጡረተኛ ጥሮ ለፍቶ ተኛ። ትክክል። አሁን ይሄ ለምሳሌ ሌላው በጣም ደስ የሚለኝ መንኪያ ነው እንጂ ማንኪያ ግን አልቀበልህም። እንደዚህ እንዴት ጥሮተኛ አይመስለኝ። ለምን መሰለህ? እሺ እንደዛ ከሆነማ መንደርተኛ ተብሎ መንደር ውስጥ የተኛ ነው። ኖ አይ አንዳንዱ ቃል እኮ አልኩ ስያሜ የሚሆንበት ጊዜ አለ። አውቄ ነው ጥሮተኛ ልክ ነህ። ለምሳሌ ግን መንኪያ ያን የማንደርስበትን ነገር መንኪያ እንደሆነ በጣም ቅርብ ጊዜ ነው የማውቀው። ያኔ ግን በደንብ ጽፌያቸው በጣም ነበር ደስ የሚለኝ። እውነት ቃሎቹ ደስ መንኪያ ሰው ማንኪያ ነው አሁን ማንኪያ ለምዶበት ማንኪያ ይላል። ማንኪያ ሳይሆን መንኪያ ነው ወርዱ እኮ መንኪያ ነው። ነካውበት ፖይንቱ። የምር ግን ታውቅ ነበር? አላውቅም። የምር እግዚአብሔርን ማንኪያ። እሺ ጭልፋንም አሁን እኮ መጣብኝ እኮ አእምሮዬ ላይ መጨለፍ ጭልፍ። ልክ ነው። ያው እንደዛ ነው አማርኛ አይደለ? ጭልፍ እንትኖች አሏቸው በደንብ ያው እንደ ምኒልክ እንደ ወታደር ምናምን በደንብ የተስተካከሉ ወርዶች ናቸው። መጋረጃ ጥፍጥሬ ሳይሆን የጥጥ ፍሬ ነው። ሰው ጥጥ ፍሬ። አይ ጎበዝ ነህ ግን አንተ የሀብታም ትምህርት ቤት እንደመማር ምናምን ማለት ደህና ቤተሰብ እንዳሳደገህ አይነት አይደለም። እንደው አንዳንዴ ይሄ ከዝቅተኛው ማህበረሰብ የመጡ ልጆች ናቸው እንደዚህ በጣም እንትን የሚሉት
እና እንደናንተ የተማሩ ሰዎች ወደ ምዕራባውያን የመሳብ ነገር ነበራቸው እና አንተን በጣም ያደነኩ ለዚህ ነው። ተመልካቾቻችን ሳሚ በደህና ቤተሰብ ያደገ ልጅ ነው። እኔ ስለማቅ ነው ስለማቅ ነው እኔ ስለማቅ ነው። እሱም ደህና ነው፣ ቤተሰቡም ደህና ነውና ይሄን ነገር የአገሩን ምናምን መልመዱ ማወቁ ለሁሉም ሰው መክረው ነገር ነው። በቃ ማለት ዞሮ ዞሮ ሀገራችን ነው። እንደው ወደ ምዕራባውያኑ ብንሳብ ራሱ አንሄድም፣ ሀገራችን አይደለም አይደለ? እና ሳሚ በጣም አድንቄሃለሁ ዛሬ። ደግሞ አማርኛ መምህር ነበርኩኝ። ስንት ዓመት አስተማረ? 4 ዓመት አስተምራለሁ። 4 ዓመት። ይሄ ጠላ እየጣፈጠኝ ነው በጣም ይጨመር። በድንጉኛ ያለውን እንግዲህ ደፍረን እንጠጣው። ደፍረን እንጠጣው እስኪ። አይ ሳሚ አቀዳድሽ ራሱ ልዩ ነው። ኧረ ጠባል አረገ። ከባድ ነህ። ጠባል አረገ። ኩኪንግ ላይ ግን ሳሚ እሺ፣ ይሄ የተለያዩ ማሽኖችን ምናምን በቃ እንደዚህ እየተጠቀምን መቀጠል አለብን ብለህ ታስባለህ? ሙያው እየጠፋ ነው። ማሽኖች ለምሳሌ መፍጫው ምኑ ያው ሰዓት ይቆጥባል። መጥፎ አይደለም ግን እንደው በእጅ የተሰራ ነገር አሁን ክትፎ ማሽን አለ ግን በእጅ የተከተፈውና ምናምን ኢቭን ቡና በእጅ የተወቀጠና በማሽን የተወቀጠ ብለው ሰዎች እንደሚለዩ ታውቃለህ? በጣም በነገር ላይ የትም ዓለም ነው ሃንድ ሜድ የሆነ ነገር ኢቭን አሁን የእጅ ጥበብ ነገር ላይ በእጅ የሚሰራ ቆዳ በለው ምን በለው በቃ በእጅ የሚያልቅ ነገር ከሆነ በጣም ኤክስፔንሲቭ ውድ ነው። እንደዚህ በማሽን እንደምትሰራው አይደለም ዋጋው ራሱ። በጣም ትክክል። ስለዚህ ያው በእጅ ያለ ነገር ሁሌ ያው አድካሚም ነው አት ዘ ሴም ታይም ጣዕሙም ላይ ደግሞ ውጤቱም ላይ ያው በጣም አሪፍ ነው ማለት ነው። ቡሬ በወፍጮ ቤት የተፈጨ በሶ ታውቃለህ? እና ቤት ውስጥ በወፍጮ በድንጋይ ወፍጮ የተፈጨው የበሶ ጣዕም በጣም ይለያል። አያቴ ያውቀው ነበር በደንብ ለይቶ። ይሄ በእንትን ምንድነው በመኪና የተፈጨ ነው ይላል የወፍጮ ቤቱ። ያንኛውን በደንብ አጣጥሞ ይበለዋል ቤት ውስጥ በእንትን ሃንድ ሜዱን ማለት ነው። በመዥ ታውቃለህ? መዥ ማለት የድንጋይ ወፍጮ ነው አይደል? ባው መዥ ማለት ይሄ ነው። እንደዚህ ነበር እኮ እዚህ ቅርብ ጊዜ ድረስ ዘጠናዎች ውስጥ እኮ በደንብ ነበር። በጣም ይለያል ፍሌቨሩ፣ በጣም ይለያል ሳሚ። እና አሁን ሽታዎች እንደው መቼም እየበላን ስለሆነ እናውራ። ሽታ ሻይ ድሮ ሽታ እንደነበረው ታውቃለህ? በጣም የሚገርም ሽታ፣ የሚገርም ሽታ። እኔ የድሮ ሻይ ሲባል ቡና ሲቆላ ድሮ ከስንትና ስንት ኪሎ ሜትር የተቆላ ቡና እዚህ ይሸጣል። አሁን የቤቱም ላይ ሸት ይችላል። ምንድነው ችግሩ? እንግዲህ የሚጨመር ማለት ኦርጋኒክነቱን እያጣ ስለሆነ ነው። ምናልባት እንግዲህ ሊሆን የሚችለው እሱ ነው ብዬ ነው የማስበው። እስቲ አጉርስልኝ። አላቅም ብቻ ብዙ ነገር ሽሮ ድሮ ስትል ሌላ ቦታ አንተ ቤት ሌላ ቦታ የትና የት ሆነ ይሸታል። ያንን የሚሸትን ሽሮ ሄደ ከበላው በቃ አለቀ። በቃ የሚገርም ጥፍጥና ምናምን ያሉ ያ ሽሮ አለው። ያሁን ይገርመኛል። እና ምንድነው ዘመን ሲለወጥ አብሮ ሽታውም ተለውጦ ነው ምንድነው? እኔ ተመልካቾች እናንተም እንደው ዝም ብላችሁ የታዘባችሁትን ነገር ብትናገሩ ደስ ይለኛል በኮሜንት። አንተ ያልከው ነው የሚመስለኝ ኦርጋኒክነቱን እያጣ ስለሆነ ይመስለኛል። ልክ ነህ። እኔም በጣም ፊል አደርገዋለሁ። እኔ እኮ በሽታ ነው የማውቀው ጠላውንም አረቄውን ነው እኮ የምልህ። አሁን ቅድም አሽተው ያልኩህ አረቄውን እኔ አሁን በቃ ኦርጋኒክ የሆነውን አረቄ በሽታ እንደዚህ አውቀዋለሁ። በቃ የሚገርም ነው። በቃ የሚገርም እግዚአብሔር። እኔ እንደዚህ አይነት ኃይለኛ ነው አልችልም። ችግር የለም ቴካዌ ታደርግልኛለች። ልጁ በዛች ዕቃ ይዞ መጥቶ ኃይለኛ ናት።
ኮዳውን የሚጠቀሙት ለምን መሰለህ? አረቄ በባህሪው ቀዝቀዝ ያለ ቦታ ይፈልጋል ሳይሞቅ። ያ ደግሞ አቀዝቅዞ ቀዝቀዝ ሲል በጣም አሪፍ ነው። እቺ የተቀመጠንባት ወንበር ይሄ ወንበር እንግዲህ የንጉሳውያን ቤተሰብ እኮ መሰለኝ። ያው የቀኛዝማች ቤት ይሄ የድሮ ባለስልጣናት የንጉሳውያን ቤተሰቦች ቤት የሚገኝ አይነት ጉብኝት ላይ እንደዚህ ሙዚየም ስትጎበኝ ምናምን እንትና መቀመጫ ነበር ምናምን ይባላል። የንጉስ ካሌብ ስላለ ነው። ካሌብ ጎጆ ይባላል። 6 ኪሎ ምኒልክ ሆስፒታሉ አጠገብ ነን ያለ ነው ተመልካቾች። ቆንጆ ነው፣ ቆንጆ ነው። ከሌላው ዓለም የተለየ ነው። ፈረንጅ ብዙ ሲመጣ ያለሁኝ እኔ ሰፈር እዚህ ስለሆነ ይወዳሉ። እነሱማ የሚያውቁትን ያውቁታል። ለየት ያለ የኛን ነገር ነው የኛን ነገር ነው የሚፈልግ። በጣም የሚያምር ነው። እኔ እዚህ ላይ ሲቀመጥ ኩራት ይሰማኛል አይደል? አዎ የነገስኩም ይመስለኛል። በዳማ ነው አትለኝም? ዳማ ተጫውተህ ነው የነገስኩት? ይቅርታ የነገስኩት ስል እንግዲህ የመንገስ ዓላማ የለኝም። እዚህ ላይ ያብራራው ወዳል። አይ በቃኝ፣ ማብራሪያ ማያስፈልገው በቃ እኔ በኪነ ጥበቡ ብቻ ነው መቀጠል ፈልገው። መንገስ ብነግስ ግን እኮ አልጠላም። ነጠላ መስሏችሁ ማናቅም ሶን ማናደርሶን በጣም ናይስ። ካዝሜ ጋር ነኝ ያለሁት። በጣም ልዩ ቆንጆ ምሳሌ ይበላል። የመጨረሻ የምናደርገው ምንድነው? ቡና ነው የምንጠጣው። በደንብ ጣና ያለው ቡና እዚህ ይመጣልና እጃችንን ታጥበን እንመለስ። ሳሚ በጣም ቆንጆ ሰብስክራይብ አድርጉለት በእናታችሁ። ሳሚ በጣም በቃ ማለት እንደዚህ ውሎ እንደዚህ ከሆነ በእውነት እንደዚህ ነው ለምትሉ አለኝ። አዎ በቃ አሁን ይሄን ሁሉ የምትከፍለው አንተ ነህ። እኔ ነኝ በስታድዬ ሌላ ቦታ የምንሄዳው ልክ ነው። እንደ ፍልፍሉ ይወዳል እንትን ይሄ ሰው ወዳጅ ነው እኮ ፍልፍሉ። በረከት በጣም የሚገርም ሰው ጣላው ካለ ምኑ ካለ አይ በረከት አትሂድብኝ የሚለው ነው። በረከት መልካም ልብ ካላቸው ሰዎች አንዱ ነው። በነገራችን ላይ ቤኪ በእውነት መልካም ልብ ነው ያለው። አዎ ኮከቡ የሚነግርህ ሰው አለ። አንዳንድ ሰው በታምና እኔ አላምንም በእርግጥ በዚህ ግን አንዳንዴ ቀልቡ ደስ የሚል ሰው አለ። በቃ ይሄ ምንም የማትከደው ነገር ስታየው ቀልቡን የምትወደው ሰው አለ አይደል? ደግሞ መልኩም ቆንጆ ሆኖ አንዳንድ ሰው የሆነ የሚኮሰኩስ ሰው አለ። ደግመህ ባታየው እንደዚህ እንዳትባሉ ተመልካቾች፣ ፈጣሪ ያውጣችሁ። በሆነ ሰው የሰው መውደድ ይስጣችሁ ማለት ይሄ ነው። አሜን። በረከት አንዱ ነው ከነሱ። ሰብስክራይብ አድርጉለት። ሰብስክራይብ አድርጉ። ለዩቲዩብ ነው የሚለው እንደድሮ? ለዩቲዩብ ዩቲዩብ ቻናል ላይ ነን። አሁን ደግሞ ብያለሁ። በጣም በቅርብ ደግሞ ያው ለዩቲዩብ ይመለሳል። እዛ ላይ እንግዲህ አዝሜ ከረጅም ጊዜ ደግሞ ቆይታ በኋላ እንደገና አንድ ጌም ደግሞ ጋብዟል፣ ይጫወታል ከወዳጆቹ ጋር መጥቶ። ለማንኛውም እስከዛ ድረስ እንግዲህ አልበሜ ወጥቶ ደግሞ በጣም ምናልባት ስልክ ቀይሬ ሊሆን ስለሚችል በሰውም ደግሞ ቢሆን ሌላ ስልክ ሰጣለሁ። አፈዳልገስ ታገኘኝ ያኔ ቀርብዳለሁ። ለነገሩ አንተ ማንም ጋር መደወል ስለምትችል ሙዚቀኞችም አቀናባሪዎችም ጓደኞች ስለሆኑ እነሱ ጋር ደውለህ ስልኬን ትቀበላለህ። አይዞ እኔ አልርቅህም። እኔን እያሸተቱ ይመጣሉ ጓደኞቼ። በነገራችን ላይ ይኸውልህ ኮሜዲያን ማሜ አለ እዚህ ጋር ተመልሶ መጣ። ይሄ ደግሞ እንትና ይባላል። ኮሜዲያን ማሜን አወቀው አይደል? በደንብ ማሜ ያራዳል። እቺ ደግሞ ሞዴል ናት፣ ያት አዲስ ሞዴል ናት። ይሄ ደግሞ ይኸውልህ ሙሉቀን ሀሰን ይባላል። ከባድ ጋዜጠኛ ነው። ጠላን ትቀምሳለህ? በጣም ቆንጆ 9 ሙላ። ይሄኛው ሙሉቀን ሀሰን ይባላል። የሚገርም ጋዜጠኛ ነው። ትልቅ አዲስ ቲቪ ላይ ወንድሜ ወጥ እንደምንም ደቡብ አስገብተን ነበር። እንግዲህ አልሆንም። ትግሉ ተደናቀፈ። አልሆንም። ይሄ ያነፍረኛል። ይሄ በጣም ብሪሊያንት ሰው ነው በነገራችን ላይ ማሜ። በነገራችሁ ላይ ከማሜ ጋር እንጠይቀዋለን ፈቃደኝነቱን። አንድ ፕሮግራም ደግሞ በቅርብ እሰራላችኋለሁ። ማሜ አንዴ አላስተዋውቅም።
ማሜዋ አላውቀውም። ለመጀመሪያ ጊዜ ነው። ና ላስተዋውቅህ ነው። አይ እንትን ነው ፕሮግራም ሊይዝ ፈልጎ ነው ካንተ ጋር ይኸው ቀጠሮ ሊይዝ ነው ከተመልካቾች ጋር። ማሜን ታውቁታላችሁ። በጣም ነው እኔ በነገር ላይ በጣም ነው እውነት በጣም ነው የምታዝናናው ሁሉም ነገር። በጣም ፕሮሚስ አድርግልኝ ለተመልካቾቼ ሰሞኑን አንድ ፕሮግራም በመላከ ተስማማ ወላሂ እንቀርባ ወላሂ ላዚም በቃ ከፈል በሉ ያራዳል። ቡናችን መጥቶልናል። ቡናችን ደርሷል። አቤት 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 አቤት። ይሄ በጎጃም ፍንጃል ይባላል። ፍንጃል አዎ ልክ ነው። በትግርኛም ፍንጃል ነው። አውቃለሁ። አዎ ልክ ነው። ዛሬ ድግስ ነው የሚመስለው። መጨረሻ ስኳር ይቅርብኝ። እኔ ስኳር አደርጋለሁ። እውነት? እሺ በባዶ ጥሩ ቡና ከሆነ በባዶ ብጠጣው ደስ ይለኛል። ቆንጆ ቡና ከሆነ ግን ቡናው ቀጠንጠን ብሎ እንደው ወደ በረካ የተጠጋ ከሆነ በስኳር እጠጣዋለሁ። አላሳፍራቸው። ቆንጆ ቡና ነው። እሺ ነሻፈላሽ እንደዚህ የሚቀዱት ነገር ደስ ይለኛል። እንደዚህ ወደ ላይ አድርገው ምናምን ቆንጆ ነው። እሺ አይ ቆንጆ። እናመሰግናለን በጣም። ቡናችን ይኸው መጥቶልናል። ቡናችን መጣ። እቺ ደግሞ በወሎ በነገራችን ላይ በወሎና በጎጃም ማህበረሰብ መካከል ነው ያደኩትና ልክ ነው። በወሎ እቺ ጋቻ ትባላለች። ማጤሻ ጋቻ አጤሰ ከሚለው ይመጣል። ሰረው ቃሉ ማጤሻ አጤሻ። ይሄ በወሎ ደግሞ ጋቻ ረከቦት ታውቃለህ? ፈርሜሎ ታውቃለህ? ፈርሜሎ ምንድን ነው? ፈርሜሎ ይሄ የወሎ ቋንቋ ነው። ግን ጣሊያኖች የተወሰነ ዓመት ስለቆዩ እዚህ ትንሽ የመወራረስ ነገር ይኖራል ብዬ አስባለሁ። ግን ሸንኬሎ፣ ፈርሜሎ፣ ሸንኬሎማ ባሊ ነገር ይሄ የእንትኑ የብረቱ ባሊ ሸንኬሎ ይባላል። ፈርሜሎ ደግሞ ከዚህ ከፍ ያለው እንግዲህ ያው እንትን ምንድነው ምድጃው ይሄ ኦኬ ቡና ምናምን የምታፈላበት ምድጃ ከሰል ምድጃ ፈርሜሎ እሱ ነው። ታራግበው እንደዚህ ከስር የምታራግበው ከሰል ምድጃ ማለት። ጠጣ እስኪ በእናትህ ቆንጆ ነው። ቡና እንዴት ነው ጠጣለህ በቀን? ቡና ወዳጅ ነው። የሚገርምህ እውነት ስንት ጠጣለህ በቀን? የሚገርምህ ሊሚት የሚባል ነገር የለኝም። አሁን እኔ ከዚህ በኋላ እድሜ እየጨመረ በመጣ ቁጥር ሊሚት ላበጅ እችላለሁ እንጂ እስካሁን በጤናዬ ላይ ምንም አይነት ጉዳት ስላላመጣ የጎንዮሽ ጉዳት ስላላመጣ ዝም ብዬ ከሰጡኝ እጠጣለሁ። ግን ሱስ አለ? አይ የሚገርምህ አንዳንድ ቀረጻ ባለኝ ሰዓት ቡና ካልጠጣው ወደ ማታ አካባቢ እዚህ አካባቢ ይሄ ከፍሎ ያመኛል። ቡና ስጠጣበት ይቶኛል። ኧረ እባክህ ይሄንን እንግዲህ በጥናት አላረጋገጥኩም። ቴንኪው ጋሽ። በሳይንስ አልተረጋገጠም ገና አላረጋገጥኩትም በሕክምና ምናምን። ግን ቡና ካልጠጣው ራሴን ያመኛል። በቃ ቡና ጠጣለሁ ብዙ ጊዜ ቤት በቀን አንዴ ግዴታ ነው። በተለይ ቤት ጠጥቼ ነው የምወጣው። ቡና ደስ ይላል። አሁን ይሄ ቆንጆ ነው ቡናው። አሁን ግን ያው ቡና ስለተወደደ ነው መሰለኝ ትንሽ ሌላ ነገር ይጨመርበታል መሰለኝ። የምር ለመናገር እኔ ስምረት ተሰማ የምታፈላው ቡና የኔ ባለቤት ይለያል። ኧረ እባክህ የሆነ ቡና ሲቆላ የሚለቀም ነገር ምናምን የሆነ ነጫጭ ነገር ምናምን አለ መሰለኝ፣ አላውቅም። እንደገና ደግሞ የተለያየ ቦታ ሄደ ደግሞ የሚገርም ቡና የምታገኝበት ቤት አለ። ይሄኛው ምግብ ቤት ነው። ቡናውን ኤክስፔክት አናደርግም። ግን ቡና አለ። በቃ እኔ የምወደው ቡና ቤት የምጠጣው ቡና እውነት ይሄ እንደ ነገሩ ጠጣዋለሁ። እንደ ስምረት አይሆንም ግን ያው የስምረት ቡና ይለያል። የስምረት ይለያል እውነት። እና ድሮ ገጠር የምንጠጣው ቡና ደግሞ በጣም የሚገራርም ቡና ነው እውነት። ለምን እንደሆነ አላውቅም። ብዙ ጊዜ ሜንሽን ማደርገው ያደግንበትን አካባቢ ህፃን ስለነበርን ነው። ብዙ ነገር ሸውደውናል ብዬ አስባለሁ። እኔ በጣም ነው የሚናፍቀኝ እሱ ፍሌቨሩ። እንደምትለው ነው እኮ ሪል ነው። ምንም ባል ነገር አይጨመርበትም። እድገቱ በጣም ጤናማ ነው። ያው አሁን የግድ ቶሎ መድረስም ስላለበት የተለያየ ማዳበሪያ ይጨመርበታል። ያ ልክ ነህ። ያኔ ግን በተፈጥሮ ራሱ ጠብቆ ሲዝናል ነው በቃ ያድጋል። ምን ይላል? ስለዚህ
ቴክኖሎጂውም ስለሌለ አዎ በብዙ ነገር የተበከለ ይመስለኛል። ልክ ነህ ሳሚዬ። አንተ አሁን ምግብ የምትሰራ ከሆነ የአበሻውን ሽንኩርት የምታውቀው ይመስለኛል። በፈረንጅና በአበሻ መካከል ያለው ልዩነቱ በጣም አስገራሚ ነው። ሁሉ ነገር ነው። በአበሻዋ ሽንኩርት ሽሮ ስራ ዝም ብለህ እንደዚህ ሁለት ትንንሾችን ከትፈህ የሚገርም ፍሌቨር ነው ያለው። በቃ ምን አይነት ምንድነው ትላለህ? ሁሉ ነገር ነው እኮ አንድ ነገር ብቻ እኮ አይደለም። በቃ አሁን እንቁላልስ ቢሆን የፈረንጅና የአበሻ እንቁላል እኮ መቼም የሆነ ነገር ሚክስ ተደርጎ ነው አዳቅለውት ነው ምንድነው? የሆነ ብዙ ነገሩን አጥቶ ነው የሚመጣው። አሁን የትልቁ ሽንኩርት በጣም ነው የሚጣፍጠው። ለምሳሌ ከፈረንጅ በጣም ውድም ነው ከለሩስ እና በጣም ያው ብቻ ኤኒዌይስ ኢቭን አሁን ማንጎ ለምሳሌ በጣም የሚገርም ነገር አሁን ማንጎንም ደቀሉታ አዳቀሉት። አሁን ኤክስፖርት ስታንዳርዱ እንዲስተያው ትልቅ ነው። ለመቆረጥ ምናምን ይመቻል። ግን ደግሞ የሀገር ውስጥ አለ ትንንሽ አሁን እሱ ለጁስ በስማ አንዱ ብዙ አይወጣው ብዙ ጨምቀ ነው አንድ ብርጭቆ የሚወጣው ግን እንዴት እንደሚጣፍጥ ይገርመኛል። በጣም ነው የምገረመው። እኔ በዚህ ዶሮ የአበሻ ዶሮና የፈረንጅ ዶሮ በጣም ደስ ብሎኛል። አብረን ስለዋልክ ቡናችን ደስ ይላል። ቆንጆ ጊዜ ነው ያሳለፍነው። አሪፍ ጊዜ ነው ያሳለፍነው። በጣም ደስ ብሎኛል። እንግዲህ እንደዚህ ደግሞ አለፍ እያልኩኝ የተለያዩ ሰዎች እጠራላችኋለሁ። ኮሜዲያን ማሜንም እናወራዋለን። እንግዲህ አንድ ቀን ደግሞ እሱ ያራድዬ ልጅ ነው። በጣም ቡናው በጣም ያምራል። ቡናው ቆንጆ ነው። ለቡና ተዘፍኗል። ለቡና ብዙ ተዘፍኗል። ኧረ እስቲ ለምሳሌ እጣኗን ጨስ አርጋ ቡና ብታቀምሰው እግሬ ወደ ጅማ ሱሳ መላለሰው እንግባ አይመሽም ወይ ቤትሽ ጅማ ነው ወይ እሷ የጅማ ልጅ ጅማ ነው ሀገሯ ለወሬ የማይመች ሱስ ያስይዛል ፍቅሯ ልበ ደንዳና ሰው ዋዛም አልነበርኩ አዎይ መዘናጋት ቆንጆ አይቼ ሞትኩ ልኩራራ ስልሞክራለሁ ለካስ የሰው ንብረት የሌላ ሆኛለሁ ጅማ ልውረድ ለደሮ የሳይመሽቀሉ ልግባው አጋሮነሽ ወይ ማጂ አልጋ ማላጂ ቡናም የቅረበኝ ወርቅ ፍቅርሽ ይሁነኝ ስንቅ ግቤማ የጎላ ይደርቅ እኔም አንቺን አለቅ። ወሎም በጣም ስለሚወደድ ማለዳ መጥተህ አቦሉን ጠጥተህ ትመለሳለህ ቶናና በረካ ጠጣም አልልህ። እናመሰግናለን ሳሚዬ፣ በጣም ደስ ብሎኛል። ግቢልኝ ያራዳል። በጣም አመሰግናለሁ። ቆንጆ ጊዜ እንዳሳለፋችሁ ተስፋ አደርጋለሁ። ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ቪዲዮችን ሼር ማድረግ እንዳትረሱ። ሁሌ እንደምለው እንግዲህ ይህንን ቪዲዮ ጠዋት የምታዩ መልካም ጠዋት፣ ከሰዓት የምታዩት መልካም ከሰዓት፣ ማታ ደግሞ ካያችሁት እንግዲህ መልካም ምሽት። ሰላም እደሩልኝ። በጣም አመሰግናለሁ። በሚቀጥለው ብሎግ እስከምንገናኝ ከሳሚ ጋርና ከአዝመራው ጋር ነበራችሁ ለዩቲዩብ ቻናል ላይ ተሰነባበትን። ቻው።